ሰላም ተማሪዎች ዲናችሁ ዛሬ ደግሞ የምናየው አዲሱ ቻፕተር ዩኒት 4 ላይ ደርሰናል። እሱን ለማየት ሞክራለን። 12ኛ ክፍል ትምህርት ነው። እሱን በተወሰነ መልኩ ለማየት ሞክራለን። አምስት ሰብ ቶፒኮች ወይ ንዑስ ርዕሶች ይኖራል። 4.1 ማግኔቲክስ ኤንድ ማግኔቲክ ፊልድ፣ 4.2 ከረንት ኤንድ ማግኔቲዝም፣ 4.3 ኤሌክትሮማግኔቲክ ኢንዳክሽን ኤንድ ፋራዳይስ ሎስ ኦፍ ኤሌክትሮማግኔቲክ ኢንዳክሽን፣ 4.4 ትራንስፎርመርስ ኤንድ 4.5 አፕሊኬሽን ኤንድ ሴፍቲ ይላል። እዚህ ጋር መያዝ ያለባቸው እኔ ለማሰማ እንዲመቸኝ ብዬ ነው። ለምሳሌ 4.3 እና 4.4ን በመጽሐፋችን ለተለያየ ርዕስ ሰጣችሁ 4.3 እና ኤሌክትሮማግኔቲክ ኢንዳክሽን ኤንድ 4.4 እና ፋራዳይስ ሎስ ኦፍ ኤሌክትሮማግኔቲክ ኢንዳክሽን አልቻል ግን እኔ ለማሰማ እንዲመቸኝ ወይንም ሁለቱ አንድ ላይ ጆይን አድርጌያለሁ። ተመሳሳይ ነገር ነው ከመጽሐፍ ጋር ብዙም ዲፈረንስ የለውም፣ ግን ለማሰማ እንዲመች ብዬ በዚህ መልኩ ነው ያቀረብኩት። ይሄ እነዚህ ኮንቴንቶች ይኖሩታል ማለት ነው። ሰፋ አድርገን ለማየት እንሞክራለን። 4.1 ከመጀመሪያው ጀምራ ማግኔቲክስ ኤንድ ማግኔቲክ ፊልድ ነው። ከዚህ ቀደም እንደምናደርገው የዚህ ትምህርት ዓላማ ምንድነው የሚለው ነገር መገንዘብ ይኖርብናል ወይም ማወቅ ይኖርብናል። የመጀመሪያው የምናውቀው መገንዘብ ያለ ዲስክራይብ ማግኔቲክስ ኤንድ ማግኔቲክ ፊልድ፣ ማግኔት እና ማግኔቲክ ፊልድ እንዴት አድርገን እንገልጻቸዋለን፣ እንዴት አድርገን ማግኔት ኤንድ ማግኔቲክ ፊልድ ስለሚባሉ ነገሮች እንዴት አድርገን መግለጽ እንችላለን፣ ኤክስፕሌን ማድረግ እንችላለን፣ ዲስክራይብ ማድረግ እንችላለን የሚለው ነገር በደንብ ትኩረት ሰጥተን ለማየት ሞክረናል። አንደኛ። ሁለተኛ ዲስክራይብ ዘ ሶርስ ኦፍ ማግኔቲክ ፊልድ፣ ማግኔቲክ ፊልድ ሶርሶች እነማን ናቸው የሚሉት ነገርም አጌን ኤክስፕሌን እናደርጋለን ወይም ዲስክራይብ ታደርጋችሁ ተብሎ ይጠበቃል። then describe the difference between electric field and magnetic field, which means 11ኛ ክፍል ካላችሁ ትምህርቶች ጋር ሪሌት ያደርጋችሁ ትሄዳላችሁ። 11ኛ ክፍል ላይ ኤሌክትሪክ ፊልድን ተምራችኋል። ሂር 12ኛ ክፍል ስትደርሱ ደግሞ ማግኔቲክ ፊልድ ትማራላችሁ። ስለዚህ ዲፈረንሳቸው ምንድነው? ኤንድ ሲሚላሪቲ ካላችሁ ሲሚላሪቲዎች ምንድነው የሚለው ነገር በዚህ ርዕስ ውስጥ ለማየት እንሞክራለን። this the main objectives ስለዚህ አድሬስ እናደርጋለን ብዬ አስባለሁ። እነዚህ ነገሮችን በሙሉ magnetic field, describe the source of magnetic field and describe the difference between electric field and magnetic field። እነዚህ ኦብጀክቲቮች መጽሐፋችሁ ላይ ያሉት ነገሮች ናቸው። ትራንስም ቤዝድ የሚያደርገው እነዚህ ነገሮች ላይ ስለሚሆን ትኩረት ሰጣችሁ ለመከታተል ሞክሩ። ስለዚህ 4.1 ማግኔቲክስ ኤንድ ማግኔቲክ ፊልድ what is or what are magnets, how can you define the magnet? ማግኔት ምን ማለት ነው? ከዚህ ቀደም በነበረ ትምህርታችሁ ስለ ማግኔት ተመራችኋል ወይም ከማግኔት ጋር ፋሚሊየር ናችሁ እያስባለሁ። ቢኮዝ አብዛኛው ነገር የሚሰራው አሁን ላይ ያሉ ዲቫይሶች ኢንስትሩመንቶቻችን ብንመለከታቸው የሚሰሩት ወይም የምንጠቀምባቸው ነገሮች በሙሉ ማግኔቲክ ቤዝድ የሆኑ ነገሮች ናቸው። ግን ምን ማለት ነው ማግኔት በራሱ ምንድነው? በአማርኛ መግነጢስ ይለዋል። መግነጢስ ተብሎ ይጠራል በአማርኛው። ነገር ግን how can you define the magnet ምን ማለት ነው የሚለውን ዲፋይን ለማድረግ እንሞክራለን። a magnet is an object or a material magnetic ነው and that produce its magnetic field magnetic field ፕሮዲዩስ ማድረግ የሚችል ቁስ ወይም ነገር that is ማግኔት ብለን እንጠራለን። የራሱ የሆነ ማግኔቲክ ፊልድ አለው ማለት ነው። ማግኔቲክ ፊልድን ፕሮዲዩስ ማድረግ የሚችል ጀነሬት የሚያደርግ ኦብጀክትን ምን ብለን እንጠራለን? it's a magnet and again this is not a full definition አይደለም and which is invisible force. The force is again here invisible force ነው capable of attracting ferromagnetic materials like iron, nickel, cobalt እነዚህ ማቴሪያሎች they are we call it ferromagnetic materials ብለን እንጠራለን። የምታስታውሱ ከሆነ በ10ኛ ክፍል ትምህርታችሁ ላይ ኤክስተርናል ማግኔቲክ ፊልድን አፕላይ በምናደርግበት ሰዓት ማቴሪያል can be classified into 3 ብለን አስቀምጠናቸዋል አይደል? የመጀመሪያው ማቴሪያልስ ዲያማግኔቲክ ማቴሪያልስ ብለን ጠርተናቸዋል። አንደኛው ይሄ ነው። ሁለተኛ ፓራማግኔቲክ ማቴሪያልስ and again ሶስተኛ ደግሞ that ferromagnetic materials. look እነዚህ ልዩ ቁሶችን የከፈልንባቸው based on external magnetic field አፕላይ ካደረግንባቸው በኋላ ማግኔታይዝድ ከመሆን አንፃር ማለት ነው። ዲያማግኔቲክ ማቴሪያልስ ለመጠራቸዋለን ዊክ ነው and paramagnetic materials again weak ኤሌክትሮን ምክንያቱም እያንዳንዱ ኤሌክትሮን ኮንፊግሬሽን አላይን ስለሚደረጉ ማለት ነው። ስለዚህ በዚህ ምክንያት ዊክ የሆነ ማግኔታይዜሽን ነው የሚኖራቸው። ስለዚህ ዲያማግኔቲክ እና ፓራማግኔቲክ ማቴሪያልስ ኤንድ ፌሮማግኔቲክ ማቴሪያልስ ብለን እንጠራለን። ስለዚህ ሶስተኛው ማቴሪያል ምን ብለን እንጠራለን? ስትሮንግ የሆነ ማግኔቲክ ማቴሪያል ነው which means ምን ማለት ነው? በማግኔቲክ ፊልድ አማካኝነት በቀላሉ ሊሳብ የሚችል ማለት ነው። attracted by the magnetic materials በማግኔቲክ ማቴሪያል አትራክት የሚደረጉ ኢንስትሩመንቶች አሉ፣ ቁሶች አሉ፣ ልክ እንደ አይረን፣ ኒኬል፣ ኮባልት ብለን የምንጠራቸው ነገሮች ማለት። ስለዚህ እነዚህ ነገሮች ወደ ራሱ መሳብ የሚችለውን ቁስ ምን ብለን እንጠራለን? that's the magnet ብለን እንጠራለን። a magnet is an object or a materials that produce its magnetic field magnetic field ፕሮዲዩስ ማድረግ የሚችል የራሱ magnetic field ፕሮዲዩስ ማድረግ የሚችል magnetic field አለማ there the force exert ያደርጋል ማለት ነው። that force is again here ምን ብለናል? invisible force። ያ ፎርስ ምናልባት ምን ሊሆን ይችላል? attractive force ሊሆን ይችላል ወይ repulsive force ሊሆን ይችላል። between the magnet ከሆነ ሁለቱም እናገኛለን። between the magnets በማግኔቶች አማካኝነት ያ ማለት attractive force እናገኛለን፣ repulsive force እናገኛለን። attractive force when the two poles are opposite በሚሆንበት ሰዓት ወይም አላይክ ፖሎች በሚሆንበት ሰዓት between them የሚፈጠረውን ፎርስ that is attractive force ብለን እንጠራለን። አንደኛ። ሁለተኛ ነገር ደግሞ ተመሳሳይ ፖሎች በሚሆንበት ሰዓት የሚፈጠረው ፎርስ repulsive force ብለን እንጠራለን። እነዚህ ሁለት ፎርሶቹ attractive force እና repulsive force
ፎርስ ኤግዛይት ይደረጋል between them ነገር ግን that force is invisible ማየት አንችልም but ኢፌክቱ ምን ያለን ሲሳሳቡ ሲጓተቱ ሲገፋፉ ማየት እንችላለን ስለዚህ ይሄ ፎርስ ኢንቪዚብል ፎርስ ነው ነገር ግን ይሄ ኢንቪዚብል ፎርስ የሆነው ነገር ኦብጀክቶችን ስፔሻሊ ፌሮማግኔቲክ ማቴሪያሎች ወደ ራሱ ማርሻም መሳብ ይችላል ለምሳሌ ፌሮማግኔቲክ ማቴሪያልስ ብለን ጠርናቸው እንደማለትም አይረን ኒኬል ኤንድ ኮባልት ነገር ግን ዲያማግኔቲክ ማቴሪያልስና ፓራማግኔቲክ ማቴሪያሎችን ወደ ራሱ ማርሻም መሳብ አይችልም ማለት ነው ስለዚህ ፌሮማግኔቲክ ማቴሪያሎችን ብቻ ምን ማለት ይችላል ወደ ራሱ መሳብ ይችላል እነማንን እነ አይረን ኒኬል ኤንድ ኮባልት this is the definition of magnet so ማግኔትን ዲስክራይብ አደረጋችሁ ማለት ነው አንደኛው ኦብጀክቲቫችን ማግኔት ዲስክራይብ ማድረግ አይደለም ስለዚህ magnet means it's an object or a materials or a device that produce its own magnetic field የራሱ magnetic field produce ማድረግ የሚችል ማለት ነው that is magnet ብለን ጠራን የራሱ ብቻ ሳይሆን ምናልባት ማግኔታይዝድ ከሆነ በኋላ ፌሮማግኔቲክ ሰብስታንሶች ወደ ራሱ ማድረግ ይችላል መሳብ ይችላል which means it produce magnetic field እንደማለት ነው ስለዚህ which is invisible force ነገር ግን magnetic field አለ ማለት there is the magnetic force አለ ማለት ነው so that force is either attractive force or repulsive force ነገር ግን attractive force or repulsive force ቢፈጠር እነዚህ ፎርሶች ምን ማለታችን visible አድርገው they are invisible forces and capable of attracting ferromagnetic materials እነዚህ ፎርሶች ምን ማድረግ ይችላሉ ማለት ነው እንደ አይረን እንደ ኒኬል እንደ ኮባልት የመሳሰሉት ማግኔቲክ ሰብስታንሶችን ወይንም we call that magnetic materials እነዚህ ነገሮች ወደ ራሱ መሳብ የሚችል ቁስ ምን ብለን ጠራን that's magnet ብለን ጠራን በአማርኛው መግነጢስ ብለን ጠራን መግነጢስ ሚንስ ልክ እንደ ለዚህ ማግኔቲክ ሰብስታንሶችን እንደ አይረን እንደ ብረት እንደ ኒኬል እንደ ኮባልት የመሳሰሉ ነገሮችን ወደ ራሱ መሳብ የሚችል ቁስ ምን ተብሎ ይጠራል መግነጢስ ወይንም ደግሞ ማግኔት ብለን እንጠራለን ከዛ ሶርስ ኦፍ ማግኔቲክ ፊልድ ነው የምንመለከተው ሉክ ተመልከቱ ይሄን ሪሌት የምናደርገው ኦብጀክቲቫችን ይሄ አይደለ ሶስተኛው ኦብጀክቲቫችን ሪሌት ማድረግ ኤሌክትሪክ ፊልድን ከማግኔቲክ ፊልድ ጋር ሪሌት ማድረግ ነው ወይንም ዲፈረንሱን መለየት መገንዘብ ነው ስለዚህ ሶርስ ኦፍ ማግኔቲክ ፊልድ ብለን መጣራቸው እንደማን ናቸው there are two sources magnetic field has two sources ሁለት ሶርሶች አሉ የመጀመሪያ ፎርሱ again the magnet by itself it produce magnetic field ይሄኛው ፒክቸር ተመልከቱ it has ሁለት ፖሎች አሉት ኖርዝ ፖል አለው and again ሳውዝ ፖል አለው and again there is the force the field ላይኖቹን ይሄን የምትመለከቱት the field lines ነው ይሄ ብሮክን ላይኖቹ we call that the field lines ብለን እንጠራቸዋለን ስለዚህ magnetic field ሁለት ሶርሶች አሉት የመጀመሪያ ሶርስ it's the magnet itself magnet በራሱ ምንድነው magnetic field ፕሮዲዩስ ማድረግ ይችላል አንደኛ and again ሁለተኛው ደግሞ ምናልባት አምፐርስ ሎው ላይ ስንደርስ እንማራለን current carrying wire it produces the magnetic field current carrying wire ፕሮዲዩስ ያደርጋል magnetic field ፕሮዲዩስ ያደርጋል so there are two sources ሁለት ሶርሶች አሉ magnetic field የምናገኝበት ሶርስ there are two sources ሁለት ሶርሶች አሉ የመጀመሪያው one is the magnetic field በራሱ magnetic field ፕሮዲዩስ ማድረግ ይችላል እንደምታዩት እዚህ ጋር ኮምፓሱ ዲፍሌክት ያደርጋል ከኖርዝ ይወጣና ወደ ይሄዳል ወደ ሳውዝ ይወጣል so which means ምንድነው magnetic field ፕሮዲዩስ ተደርጓል ማለት ነው and these lines are closed ናቸው እንደምትመለከቱት ይሄኛው ላይን so ከኖርዝ ይወጣል ከዛ ወደ ይገባል ሳውዝ ላይ ይገባል and again here ከኖርዝ ይወጣል ቀጥታ ከዛ ይገባል which means ምን ይያል ነው there is closed curve ነው የምናገኘው ማለት closed continuous curve ነው የምናገኘው so በዚህ ምክንያት magnetic field ሶርስ አሉት ሁለት ሶርሶች አሉት የመጀመሪያው ሶርሱ ማን ነው the magnet itself magnet በራሱ magnetic field ፕሮዲዩስ ማድረግ ይችላል አንደኛው and በኋላ ስንደርስ ደግሞ እንማረዋለን current carrying wire which means ይሄ በሽቦ ውስጥ amount of charge የሚንቀሳቀስ ከሆነ ወይም ኤሌክትሮኖች በዚህ በኮንዳክተር ውስጥ የሚንቀሳቀሱ ከሆነ they produce magnetic field produce ማድረግ ይችላል that is አምፐርስ ሎ ነው and ሃንስ ክሪስቲያን ኦሬስትድ ብለን ጠራው ኤክስፐሪመንት አለ so የነዚህ ሁለቱ ኤክስፐሪመንቶች ምን ይሰጡናል current carrying wire ምን ፕሮዲዩስ ተማረ magnetic field ፕሮዲዩስ እንደማያደርግ እንገነዘብባቸዋል ማለት ስለዚህ magnetic field ሁለት ሶርስ አሉ ሶርስ ኦፍ magnetic field ላይ ደርሰናል ሁለት ሶርሶች አሉት የመጀመሪያ ፎርስ ሶርሱ the magnet itself magnet በራሱ magnetic field ፕሮዲዩስ ያደርጋል አንደኛ ሁለተኛ current carrying wire ሉክ ስቴሽነሪ አይደለም የሚንቀሳቀሰው ማለት የሚንቀሳቀሰው current ምን ይሰጣል ወይ የሚንቀሳቀሰው amount of charge ምን ይሰጣል magnetic field ፕሮዲዩስ ማድረግ ይችላል what about the electric field ስንት ሶርሶች አሉት again ሁለት ሶርሶች አሉት የመጀመሪያው ሶርስ charge amount of charge ወይም charged objecቶች ምን ፕሮዲዩስ ያደርጋሉ electric field ፕሮዲዩስ ያደርጋሉ and again magnetic field also it produces electric field magnetic field co-current ወይንም ፕሮዲዩስ ማድረግ ይችላል that is ኢንዲዩስድ ብለን ጠራ ወይንም ፋራዴስ ሎ ላይ ደስ እንማራለን በርግጥ ሶ ሁለቱም ሶርስ አላቸው ማለት ነው ኤሌክትሪክ ፊልድም ሁለት ሶርስ አለው ኤንድ ማግኔቲክ ፊልድም ሁለት ሶርስ አለው ኤሌክትሪክ ፊልድ ሁለት ሶርስ የሚሆነው አንደኛው ማን ነው ፊልድም ፕሮዲዩስ ማድረግ ይችላል አንደኛ ሁለተኛ ማግኔቲክ ፊልድ አጌን ኢት ፕሮዲዩስ ኤሌክትሪክ ፊልድም ፕሮዲዩስ ማድረግ ይችላል
ይሄ ማክስዌል ኢኩዌሽን ላይ ምናልባት እናንተ አትማሩት እንጂ ማክስዌል ኢኩዌሽን ብለን የምንጠራቸው 4 ኢኩዌሽኖች አሉ። ከዛ ውስጥ አንዱ የሚያመለክተው ምንድነው ማግኔቲክ ፊልድ ኤሌክትሪክ ፊልድ ፕሮዲዩስ እንደሚያደርግ ያመለክትልናል ማለት ነው። ዳት ኢዝ ማክስዌል ኢኩዌሽንስ ብለን እንጠራቸዋለን። ሶ የእናንተ ትምህርት አይደለም ግን ለምን ብትሉ እንዴት ነው የሚፈጠሩት ስትሉ there is the mathematical expression theoretical የሆነ ኤክስፕሬሽን አለ በዛ እንማረዋለን ማለት ነው። አጌን ማግኔቲክ ፊልድ ደግሞ ሁለት ሶርሶች አሉ ማግኔት ኢትሰልፍ እና ከረንት ካሪንግ ዋየር ኢት ፕሮዲዩስ ዘ ማግኔቲክ ፊልድ ብለን እንጠራለን ነው። then so